ወገቤን በተደጋጋሚ እያመመኝ ነው። ህመሙ አንዳንድ ጊዜ ይተወኛል፣ አንዳንድ ጊዜ ይበረታብኛል። የዲስክ መንሸራተት አጋጥሞኝ ይሆን እንዴ? ምን ማድረግ ይሻለኛል? ማንንስ ላማክር? የወገብ ኤክስሬ ይሻለኛል? ሲቲ ስካን ይሻለኛል? ኤምአርአይ ይሻለኛል? ምን ይሻላል የሚል ሐሳብ ይመላለስብዎታል? ዶክተር ሬድዋን ነኝ ከኮምቦልቻ ማዶ ክሊኒክ። የወገብ ህመም ብቻውን የዲስክ መንሸራተት በሽታ ነው ሊያስብል አይችልም። ታዲያ ምን ስናይ ነው የዲስክ መንሸራተትን መጠራጠር የሚኖርብን? አንደኛ የማያቋርጥና የሚሰረስር አይነት የወገብ ህመም ከሆነ፣ ሁለተኛ ከወገብ ይዞ ወደ እግር አቅጣጫ ጎትቶ የሚይዝ አይነት ህመም ካለው፣ ይህም በሌሊትና በቅዝቃዜ ጊዜያት የሚባባስ ከሆነ፣ ሶስተኛ የእግር መደንዘዝና መውረር ሲኖረው፣ አራተኛ የእግር መዛልና መድከም ሲታይብን። ከወገብ ህመም በተጨማሪ እነዚህ ምልክቶች የዲስክ መንሸራተትን አመልካች ምልክቶች ሊሆኑ ስለሚችሉ ሐኪማችንን ማማከር ይኖርብናል። ጥሩ ዜና ደግሞ አብዛኞቹ የዲስክ መንሸራተቶች በሚከተሉት መንገዶች መስተካከል የሚችሉ ናቸው። በቂ ረፍት መውሰድ፣ በቀስታ መንቀሳቀስ እንዲሁም አቋቋምና አቀማመጥን ማስተካከል ይገኙበታል። በተጨማሪ የወገብ ጥንካሬ የሚጨምሩ የሰውነት እንቅስቃሴዎች ይህን ችግር ሊያሻሽሉት ይችላሉ። ግን ይህም ሆኖ ምንም አይነት መሻሻል ከሌለው እንዲሁም መባባስ ካመጣ በሐኪም ትዕዛዝ ኤምአርአይ መነሳት ይኖርብናል። አንዳንዴም ወደ ሰርጀሪ የምንሄድበት አጋጣሚ ሊኖር ይችላል። የዲስክ መንሸራተትን መከላከያ መንገዶች የምንላቸው ዕቃ ስናነሳ የእግር ጡንቻን እንጂ ወገባችንን መጠቀም የለብንም። እንዲሁም ወገባችን መጠምዘዝ የለበትም። የወገብ ጥንካሬን የሚጨምሩ እንቅስቃሴዎችን አዘውትረን መስራት፣ ከምንም በላይ ደግሞ ሰውነታችንን ማዳመጥ ይኖርብናል። ሰውነታችን ከአቅሜ በላይ ነው ያለውን ክብደት ከማንሳት መቆጠብ ይኖርብናል።